ሆተላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት። የስዋስቲካ ምልክት በክንፎቹ ላይ የተወቀረበት የወታደር ማጓጓዣ አውሮፕላን ምስራቃዊ ፕሩሺያ ግዛት በሆነችው ረስተንበርግ በተባለችው ቀበሌ በሚገኝ ዙሪያውን በጫካ በተከበበ ሜዳ እንዳረፈ ቁመቱ አጠር መጠን፣ ፊቱ ሰፋ፣ አፍንጫው ትልቅ፣ የአፉ ቅድ ሰፊ፣ ጆሮዎቹ ትልቅ የሆኑ ሙሉ ወታደራዊ ልብስ የለበሰ ሰውዬ ከአውሮፕላኑ ወጥቶ ሲጠባበቀው በነበረ መርሴዲስ አውቶሞቢል ተጋብቶ ሄደ። መርሴዲሱ በዚያ እንቅስቃሴ ባደበዘዘው ጫካ ውስጥ ለውስጥ እየተጠማዘዘ በመክነፍ ላይ እንዳለ ያ ከአውሮፕላኑ ወርዶ ከኋለኛው መቀመጫ ተጎብሮ የነበረው ፊልድ ማርሻል ኢዩሬን ሮሜል መለየውን ከራሱ አንስቶ ከጎኑ አስቀመጠውና ራሱን ደባበሰ። እጆቹንም አሻሽቶ ስሮቹን አስቆጣቸው። በሚቀጥሉት ጥቂት ሳምንታት ውስጥ በእጅ ቦርሳው ቦምብ ያዘ አንድ መኮንንም በዚያው መንገድ እንደሚሄድበት ያውቃል። ያ መኮንን የሚይዘው ቦምብም ሂትለርን ለመግደል የተዘጋጀ ነበር። ያም ሆነ ይህ ግን ውጊያው ይካሄዳል። ግን ሂትለር በዚያ ቦምብ ከሞተ አዲሱ የጀርመን መሪ በተጠናከረና አስተማማኝ በሆነ ደረጃ ላይ ሆኖ ቅስሙ ሳይሰበር ጀርመንን ከገጠሟት መንግስታት ጋር ለመነጋገር የሚችል ይሆናል። ያም አዲሱ የጀርመን መሪ ምናልባትም ራሱ ፊልድ ማርሻል ሮሜልም ሊሆን ይችል ይሆናል። መርሴዲሱ 10 ማይልስ ያህል ከተጓዘ በኋላ ወልፍ ሻንዚ የተኩላዎች ሰፈር ከሚባለው ሰፈር ደረሰ። ጠቅላይ ሰፈሩ ሂትለርና የደም ስራቸው በጦርነቱ ምክንያት የተወጣጠረው ጀነራሎች በሚገናኙበት የውጊያውን ስልት የሚነድፉበትና የሚነጋገሩበት ድብቅ ምሽጋቸው ነበር። ከበሩ ላይ እንደደረሰም ሮሜል አውልቆት የነበረውን መለዮውን ደፋና ከመርሴዲስ ወጣ። ከምሽጉ በር ላይ ቆሞ የነበረው የሂትለር አንጋቾች አለቃ ራተን ሀበር የሚባለው ወታደራዊ ሰላምታውን አቀረበለት። በኋላ ቃል ሳይተነፍስ እጁን ወደ ሮሜል ዘረጋ። ሮሜልም ቃል ሳይተነፍስ ሽጉጡን አውጥቶ ሰጠውና ወደ ውስጥ ገባ። በመሰብሰቢያው አዳራሽ ቅዝቃዜ መከማቻ የሆነ አየር የማይገባበት ምድር ቤት ነው። የመውረጃዎቹን በረንዳዎች ዱብ ዱብ እያለ ሮሜልም ወረደ። ከእርሱም በፊት የዕለቱ ተሰብሳቢዎች ገብተዋል። ከእነርሱም መካከል ሂምለር፣ ጎሪንግ፣ ቮን ሪበንትሮፕ፣ ኬትልና ሌሎቹም ነበሩ። ሮሜልም እንደገባ ሰላምታ አቅርቦ ተቀመጠ። ከደቂቃዎች በኋላ ሂትለር ሲገባ ሁሉም ተነስተው በተጠንቀቅ ቆሙ። ኮቱ ስስ አመድማ ቀለም ሆኖ ሱሪው ጥቁር ነበር። ከአካላዊ ሁኔታው ጀምሮ እስከ መሪነቱ ድረስ ያለው ጥንካሬው ያለቀበት በመሄድ ላይ መሆኑን ሮሜል ሊገነዘብለት የቻለውም በዚያች ዕለት ነበር። የታከተ የሰለቸና ተስፋ የቆረጠ ሆኖ ይታያል። ሂትለር ወደ አዳራሹ እንደገባ በቀጥታ ወደ ጫፍ በኩል ሄደ። በዚያም በኩል በትልቁ የተዘጋጀ ሰሜናዊ ምስራቅ አውሮፓን በዝርዝር የሚያመለክተው ካርታ ተሰቅሎ ነበር። በቀጥታም ንግግሩን ጀመረ እንዲህ ሲል: አውሮፓን ለመውረር መንግስታት ተነስተዋል። ወረራውን የሚጀምሩትም በዚሁ ዓመት ነው። የእንግሊዝና የአሜሪካ የጦር ኃይሎች እንግሊዝ ውስጥ በመዘጋጀት ላይ ናቸው። ከዚያም በባህር ተጉዘው ፈረንሳይን ለመያዝ በመዘጋጀት ላይ ናቸው። ይሁን እንጂ ከባህር ወጥተው መሬት ከመርገጣቸው በፊት ከባህሩ ላይ እንዳሉ መደብደብና ማውደም አለብን። በዚህ ጉዳይ ላይ ውይይት አይነሳበትም አለና የስብሰባውን ተካፋዮች አንድ ባንድ ተመለከታቸው። ከመካከላቸው የእርሱን ንግግር የሚያስተአቅርበት ደፋር እንደሚነሳበት በመጠራጠር ስሜት ሆኖ ግን ፍጹም ጸጥታ ነበር በአዳራሹ ውስጥ የሰፈነው። ሮሜል ደግሞ ከመሪው ንግግር ይልቅ የአዳራሹ ቅዝቃዜ ተሰምቶት
እንደ መንቀጥቀጥም ብሎለታል። ሌሎቹማ ቀና ብለው ለማየትም አልደፈሩም። ማንኛቸውም ቃል የማይተነፍሱ መሆናቸውን እንደተረዳም ሂትለር ጥያቄ ሰነዘረ። ዋናው ጥያቄ ግን ብሎ ፊቱን ወደ መረጃው ኃላፊ መለስ አደረገና ከእርሱ ላይ አፍጥጦ ዋናው ጥያቄ ግን በባህር ተጉዞ የሚሰፍሩበትን አቅጣጫ ከማወቁ ላይ ነውና ቮን ሮኒ በዚህ ነጥብ ላይ ያንተ መረጃ ምን ያመለክታል ብሎ ጠየቀው። ኮሎኔል አሌክሲስ ቮን በቅርቡ የመረጃ ክፍሉን ኃላፊነት ከአድሚራል ካናሪስ የተረከበው ነበር። ጦርነቱ እንደፈነዳ የሻምበል ነበር። በዚያ ወቅት የነበረውን የፈረንሳይ የጦር ኃይል ድክመት እየዘረዘረ በማቅረቡ የራሱን ችሎታ ራሱ ያስመሰከረ ነበር። እርሱ ያቀረበው ሪፖርትም ለጀርመን ድል አድራጊነት ወሳኝ ነበር ተብሎ ተመዝግቦለታል። በዚህም ምክንያት በ1941 ዓመተ ምህረት ላይ የጦር ኃይሎች ጠቅላይ የመረጃ ኃላፊ ለመሆንም በቅቷል። ያም የጦር ኃይሎች የመረጃ ክፍል ነበር ለአድሚራል ካናሪስ ከስልጣን መውረድ የበኩሉን አስተዋጽኦ ያደረገበት። ያ አዲስ የሀገሪቱ የመረጃ ኃላፊ ሆኖ የተሾመው ኮሎኔል በሙያው በእጅጉ የሚመካና ደፋር፣ አነጋጋሪ፣ ጠለቅ ያለ ችሎታም ያለው መሆኑን ሮሜል ተሰምቶለታል። በዚያ ስብሰባ ለሂትለር ጥያቄ የሚሰጠውን መልስ ለመስማት በችኮላ መመልከት ጀምሯል። ኮሎኔሉ ከወንበሩ ተነስቶ ሲቆም ሁሉም ተመለከቱት። የደረሱን መረጃዎች በርካታ ናቸው ብሎ ኮሎኔሉ ሂትለርንና ተሰብሳቢዎቹን ተመለካክቶ ገለጻውን ቀጠለ። የተጣሩም ናቸው። ጠላቶቻችን ለሚጀምሩብን ወረራ ያወጡለት መጠሪያ ቃል ኦቨርሎርድ ብለው ነው። እንግሊዝ ሀገር የተከማቸው የጦር ኃይላቸው ሁኔታም እንደሚከተለው ነው ብሎ ካርታው ወደ ተሰቀለበት ሄደና መጠቆሚያ ዘንግ አንስቶ እያመለከተ ገለጻውን ቀጠለ። የመጀመሪያው ሰፈራቸው በባህሩ ደቡባዊ ጠረፎች ነው። ሁለተኛው ምስራቃዊ አንጀሊያ በምትባል ወረዳ ነው። ሶስተኛው ስኮትላንድ ውስጥ ነው። በምስራቃዊ አንጀሊያ ያለው የጦር ሰፈራቸው ከሁሉም የላቀና ግዙፍ ነው። እኛ እንደገመትነው ከሆነ ከዚህ ሰፈር የሚንቀሳቀሰው ኃይላቸው በሶስት አቅጣጫዎች የሚዘምት ይሆናል። ይኸውም አንደኛው በክፍለ ጦሮች የተጠናከረ ኃይል ወደ ኖርማንዲ፣ ሁለተኛው ደግሞ በዶቨር ጠረፍ በኩል የካላይስን የባህር ጠረፍ የሚይዝ፣ ሶስተኛው ከስኮትላንድ ተነስቶ ሰሜናዊውን ባህር ተሻግሮ በተለያዩ አቅጣጫዎች ኖርዌይን የሚይዝ ይሆናል። እንግዲህ የደረሱንና ያበጠርናቸው መረጃዎች ሁሉ የሚያመለክቱን ይህንን ሁኔታ ነው ብሎ የመጠቆሚያ ዘንጉን አስቀምጦ እርሱም ተቀመጠ። በዚህ ገለጻ ላይ አስተያየት ያለው አለ ብሎ ሂትለር መኮንኖቹን አንድ በአንድ መመልከት ጀመረ። በዚያን ወቅት ደግሞ ሰሜናዊውን የፈረንሳይ ጠረፍ ይዞ ለነበረው የጀርመን ጦር የበላይ አዛዥ የነበረው ሮሜል ስለነበረና ጉዳዩን በይበልጥ የሚመለከተው እርሱም በመሆኑ ተጨማሪ ነጥብም አለኝ። ፖስ ደ ካላይስ የተባለችው ቀበሌ እስከዛሬም ድረስ ከባድ የቦምብ ድብደባ ተፈጽሞባታል ብሎ ሪፖርቱን አጠናከረው። ጎሪንግም ቀጠል አድርጎ የኔ ጥያቄ የሚመለከተው ቮን ሮኒን ነው። ስለ ጠላት አሰላለፍ ያቀረብከውን ገለጻ የሚያጠናክርልህ ምን አይነት የመረጃ ምንጭ አግኝተሃል ብሎ ጠየቀ። ተጠያቂው ተነሳና በሶስት ስልት የተቀናበሩ ሪፖርቶች አሉ። እነዚህም በአውሮፕላን የተነሱ ፎቶግራፎች፣ ከጠላት ሬዲዮ መልእክት የተጠለፉ ምስጢሮችና ከሰላዮች የተላኩልን መረጃዎች ናቸው ብሎ መለሰለትና ተቀመጠ። ሂትለር እጁን ወደ ላይ ከፍ አድርጎ አወራጨው። ራሱ ለመናገር መዘጋጀቱን የሚያስተዋውቅበት፣ ሌሎቹ እንዲያዳምጡት የሚያስጠነቅቅበት የቁጡነት መታወቂያው ነበር። መኮንኖቹም ይህንኑን ስለሚያውቁለት በጸጥታ ይመለከቱት ጀመር። ላስረዳችሁ የምፈልገው ነጥብ አለ ብሎ ለአንድ አፍታ ቃኘት ታደረገውና ገለጻውን ቀጠለ። እኔ ራሴ ዊንስተን ቸርችልን በሆን ኖሮ ወይም አሁን እርሱን ልሁንና
እስቲ የጦርነት እቅድና ስልት ላውጣ። 2 ምርጫዎች በፊቴ ይቀርባሉ ልበል። እነዚህም ምስራቃዊ ሳይን ወይም ምዕራባዊ ሳይን ናቸው። 2ቱ አቅጣጫዎች ለምርጫ ቀርበውልኛል ልበል። የሁለቱንም አቅጣጫዎች ጠቃሚነትና ጎጅነት እስቲ እናነጣጥረው። ምስራቁ ሳይን አንድ ጠቀሜታ አለው፣ ይኸውም ቅርብ መሆኑ ነው። ነገር ግን በዘመናዊ ጦርነት 2 አይነት ርቀቶች አሉ። እነርሱም በኢላማ ውስጥ የሚገቡና ከኢላማ ውጭ የሚሆኑ ናቸው። በደረስንበት የቴክኖሎጂ እድገት ከሆነ ደግሞ 2ቱም ርቀቶች ቢሆኑ በኢላማ ውስጥ የሚገቡ ናቸው። ስለዚህ የርቀት ጉዳይ አሳሳቢ አይሆንም ማለት ይቻላል። ምዕራባዊ ሳይን የባህር ወደብ አለው፣ ምስራቃዊው ግን የለው። ግን ከምዕራባዊ አቅጣጫ ይልቅ ምስራቃዊው አቅጣጫ ከባድ የጦር ምሽጎች ያሉት ነው። ከዚህ ሌላ ደግሞ ጠላቶቻችን የአየር ኃይላቸውን ለውጊያም ለስለላም ይገለገሉበታል። ስለዚህ የኔ ምርጫ ምዕራባዊ መስመር ይሆናል። ከዚያ በኋላስ ምንድን ነው የማደርገው? እንግዲህ ጀርመኖችን ለማታለል ስልቴን መቀየስ ይኖርብኛል። ለእኔ እቅድና ውጊያ ምቾች እንዲሆኑልኝ ሐሳባቸውንና ስልታቸውን እንዲለውጡ ማስገደድ ተግባሬ ይሆናል። ወደ ፖስ ደካላይስና ኖርማንዲ 2 ቦምብ ጣይ አውሮፕላኖች ይሰዳሉ። በሳይን አካባቢ የሚገኙትን ድልድዮች ሁሉ አፈራርሳለሁ። የማታለያ ቴሌግራሞች ከአንድ ጦር ሰፈር ወደ ሌላው እንዲተላለፉ አድርጋለሁ። የማስመሰያ መረጃ ፍንጮች ጀርመኖች እንዲደርሳቸው አሰራጫለሁ። የጦር ኃይሉን በማስመሰያ ስልት አዘዋውረዋለሁ። እንደ ሮሜልና ቨን ሮኒ የመሳሰሉትን በሐሰት መረጃ አታልላቸዋለሁ። እነርሱን ካሞኘሁ ደግሞ ራሱን ፋህሩሩን ለማሳሳት ጥረቴን በእምነትና በተስፋ ቀጥላለሁ አለና እያንዳንዳቸውን ተመለከተ። ከደቂቃዎች ዝምታም በኋላ ጎሪንግ ክቡር ፋህረሮይ፣ እዚህ ላይ የተሰማኝን ቅሬታ እንድገልጽ ይፈቀድልኝ። እንዴት ዊንስተን ቸርችልን ከእርሶ ጋር እኩል አድርገው ይህን ያህል ታላቅ ክብር ይሰጡታል? አለ። በዚህ አነጋገሩ በተሰብሳቢዎቹ መካከል ከበድ ያለ ስሜት ተፈጠረ። የጎሪንግ አነጋገር አሽሙር ለበስ ነበር። ሂትለርን አሞግሶ የእርሱን ታላቅነት ያጎላ፣ ለእርሱም ክብር የተቆረቆረ መስሎ በሐሳቡ ያለ መስማማቱን መግለጹ እንደነበረ ታምኖበታል። የሆነ ሆኖ ለዚያ ስብሰባ የመነጋገሪያ አርዕስት ተገኝቷል። ከጎሪንግ ቀጥለው ሌሎቹም ጠንከር ያሉ ነጥቦች እያነሱ ሐሳባቸውን ለመሰንዘር ረድቷቸዋል። የእንግሊዝና የአሜሪካ የጦር ኃይሎች ፈረንሳይን ከጀርመን መዳፍ ለማስለቀቅ የሚዘምቱ ከሆነ አቋራጭ መስመሮችን ሊመርጡ እንደሚችሉም እየተቃቀሱለት አልፈዋል። ሂትለር እንዳቀረበውና እንደመረጠውም ምዕራባዊውን መስመር ሊመርጡ እንደማይችሉና የደረሰውም የመረጃ ቅንብር ሁሉ ስህተት ሊሆን እንደሚችል አብራርተዋል። መኮንኖቹ ለግማሽ ሰዓት ያህል ያደረጉትን ውይይት ሲያዳምጥ ቆየና በመጨረሻ ጸጥ እንዲሉ ሂትለር እጁን ወደ ላይ አነሳ። ከጠረጴዛው አንድ ወረቀት አነሳናም ወዲያና ወዲህ አራግቦ ንግግሩን ቀጠለ። በ1941 ዓመተ ምህረት አንድ መመሪያ አስተላልፌ ነበር። በዚያ መመሪያም ላይ የሚዘምቱብን መንግስታት በባህር ጠረፎች በኩል ሊመጡብን ስለሚችሉ ጥብቅ ቁጥጥር እንዲደረግ ብዬ ነበር። በተለይም በኖርማንዲ በብሪታኒ ባህር ጠረፍ በኩል የመንግስታቱ የጦር መርከቦች ወታደሮች ለማመላለስ እንደሚያመቻቸው ህሊናዬ የነገረኝና ያመንኩበትን ገልጬላችሁ ነበር። ዛሬም ህሊናዬ የነገረኝ ይህን ነው ብሎ ግልምጫውን መረቀበት። ሂትለርን በፍርሃት ከሚመለከቱት መካከል የመረጃው ክፍል ኃላፊ ቮን ሮኒ ተነሳና ክቡር ፋህረር፣ ክትትሉ እርግጥ ነው ይቀጥላል። ከምናደርጋቸው መረጃ የመሰብሰብ ጥረታችን መካከል በከፍተኛ ጉጉት የምንጠባበቀውን ልገልጽልዎም እወዳለሁ። ዳይናዳል የሚባለውን እንግሊዝ ሀገር ውስጥ የሚገኘውን የመረጃ ሰራተኛችንን የሚያነጋግረውና መመሪያዎች የሚሰጠው አንድ የመረጃ ሰራተኛም በቅርብ ጊዜ ልኬያለሁ ብሎ ንግግሩን ሳያጠቃልል ሂትለር አቋረጠውና ነው ገባኝ፣ ሰውየውንም አውቀዋለሁ፣ በል ገለጻህን ቀጥል አለው። ለዳይናዳል ካስተላለፍኩለት ትዕዛዝ አንዱም በጄኔራል ፖተን እዝ ስር የሚገኘውና በምስራቅ አንጀሊያ የሰፈረው የአሜሪካ ጦር ኃይል ብርታትና ጥንካሬ የቱን ያህል እንደሆነ እንዲያጣራልኝ ነው።
እንግዲህ ዳንኤል በዚህ አካባቢ ለመድረስ ችሎ በዚያ የሰፈረው ጦር እጅግ ተጋኖ የተወራለት ከሆነም እቅዳችንን እንደገና እናጠናዋለን፣ እናሻሽለዋለን። ግን ያ ጦር አሁን እንዳመንበት የተጠናከረ ከሆነ ደግሞ ካላኢስ የተባለው አካባቢው ዋና ኢላማ የመሆኑ ጉዳይ በመጠኑ አጠራጣሪ ነው አለ። ይኸው ዳንኤል ያልከው ሰውዬ እንደምን ያለ ነው ብሎ ጎሪንግ ጠየቀው። ካናሪስ ካሰለጠናቸው ሰላዮች መካከል እጅግ ላቅ ያለና ቀልጣፋው እሱ ነው። ሲያሰለጥነውም አንዳንድ መመሪያዎችን የሰጠው ራሴ ነኝ። ቤተሰቦቹን አውቃቸዋለሁ። እውነተኞቹ ጀርመናውያን ናቸው። ጠንካሮችና ታማኞችም ናቸው። ዳንኤልም እጅግ አስተዋይ፣ የላቀ ችሎታ ያለው ነው። ያስተላለፋቸውን መረጃዎች ሁሉ ተመልክቻቸዋለሁ። ከብዙ ዓመታትም ጀምሮም ለንደን ነዋሪ ሆኗል። ሀገሩን አጥንቶታል ብሎ ራሱ ሂትለር መልሱን ሰጠ። ክቡር ፋህረር አለ ቮን ሮዲኒ። እሺ በል ቀጥል አለ ሂትለርም። እንደዚህ ከስር ከመሰረቱ አጣርቶ የሚያውቁትና የሚያምኑበት ከሆኑማ ዳንኤል የሚያስተላልፍልንን መረጃዎች ይተማመኑባቸዋል ብሎ በትህትና ጠየቀው። ያ ሰውዬ ትክክል የሆኑ ጉዳዮችን ሊያስተላልፍ እንደሚችል ይተማመንበታል ብሎ ሂትለር ራሱን ጭምር ደፋ ቀና ያደረገ አረጋገጠለት። አምስቱን ወዶ ዘማቾች በየተራ ከገደለ በኋላ አንድ ዛፍ ተደግፎ ቆሞ በድንጋጤ እየተነፈሰ ፋበር ማምሰልሰል ጀመረ። አምስቱን ወታደሮች መቅበር ይሻላል ወይስ በየወደቁበት ትቷቸው መሄድ? ሬሳዎችን ከወደቁበት ሰብስቦ በአንድ ቦታ ላይ ለመቅበር እስከ 1 ሰዓት የሚወስድ ጊዜ እንደሚያስፈልገው ገምቷል። በዚያም ሰዓት ደግሞ ሊያዝም ይችል ይሆናል። አምስቱን ወታደሮች የሚቆጣጠር ሌላ ክፍል ሊኖር ይችላል። ጣቢያም ይኖራቸዋል። እንግዲህ እንደወጡ ከተቀበሩበት ክፍሉ ሌላ ፈላጊ ይልካል። የሚዘዋወሩበት አቅጣጫ የታወቀ ነው። እንግዲህ ፈላጊያቸው ወደዚህ አቅጣጫ እንደደረሰ ሬሳቸውን ወድቆ ካገኘው ወዲያውኑ ያስታውቅና ገዳዩን ፍለጋ ሊጀምር ነው። ፍለጋውም በ3 ሰዓት አካባቢ ሊጀመር ይችላል። ደግሞ ቀላል አይሆንም። የአካባቢው ዋሻ ቁጥቋጦና ዛፍ ሁሉ ሊዳሰስ ነው። ሬሳዎቹ ከአንዱ ቦታ ከተደበቁ ግን ፈጥነው ላይገኙ ይችላሉ። ይህም ፍተሻውን ያዘገየዋል። ፍተሻው ከዘገየ ደግሞ በደህና ለንደን እንደሚገባ አመነበት። የአምስቱን ወዶ ዘማቾች ሬሳ ከወደቁበት እየጎተተና እየተሸከመ ከወንዙ አጠገብ ከሚገኝ አፈር ገደል ስር ቆለላቸው። ከዚያም አፈሩን እየናዳ ለበሳቸው። በየወደቁበት የፈሰሰውንም ደማቸውን አፈር ሸፈነው። የዛፍ ቅርንጫፎች ቆርጦም ከመቃብሩ ላይ ተከለው። የተቆፈረው አፈር በቶሎ እንዳይከሰት ማድረጉ ነበር። ከዚያ በኋላ ልብሶቹን አጸዳርቶ ጉዞውን ሲጀምር የተሻለና ፈጣን ዘዴ ማውጠንጠን ጀመረ። አሳ ለማጥመድ ወይም አዋፍ ለመመልከት የሰኮንድ ጊዜ የለውም። የቀብሩን ስነ ስርዓት ከፈጸመ በኋላ ራቅ ብሎ ተቀምጧል። ከዚያ አካባቢ በፍጥነት ሊወጣ የሚችልበት ሰዓት የቱ ይሆን? ይህ ነው ጭንቀቱ። በባቡር ከመሄድና መኪና ሰርቆ ወደ ለንደን ከመፈርጠጥ የቱ ይቀላል? በአካባቢው መንደሮች ቢያገኝ ወደዚያው ተሽሎክልኮ ገብቶ መኪና ቢሰርቅ ነገሩ ወዲያው ይሰማና ፈጣን ክትትል ሊጀመርበት ይችላል። የአምስቱ ወታደሮች መገደል ቢታወቅም ለተሰረቀው መኪና ብሎ ፖሊስ ጥብቅ ቁጥጥር ማድረግ ሊጀምር ነው። ክትትሉ ደግሞ እስከ ለንደን ሊዘልቅበት ይችላል። ራቅ ብሎ በእግሩ ከሄደና በአካባቢው ሊኖሩ ከሚችሉ ተመልካቾች ጥርጣሬ ካመለጠ የባቡር ጣቢያ ሊያገኝ ይችላል። ባቡሩ ደግሞ በሰላም ወደ ለንደን ያደርሰዋል። ሌላው ችግሩ ደግሞ የጀልባዋ ጉዳይ ነው።
በስር በኩል በስቶ ውሃ እንዲገባባትና እንድትሰጥም ለማድረግ አሰበ። ግን ያን ሲያደርግ ደግሞ በአካባቢው ሊመጡ በሚችሉ ተዘዋዋሪ ጠባቂዎች ሊታይ ይችላል። ይህም አስፈራው። እዚያው ከተቀመጠችበት ትቷት ለመሄድ አሰበ። ግን እነዚያን የረፈረፋቸውን ወታደሮች ሊፈልጉ የሚመጡ ተመልካቾች ሊያገኟትና ከፍተኛ ጥርጣሬም ሊያድርባቸው ይችላል። ጉዳዩን ከግድያው ሊያዛምዱትና በየትኛውም አቅጣጫ እንደሄደ በምልክትም ሆነ በግምት ሊደርሱበት ይችላሉ። ይህም የማያዋጣው ሐሳብ መሆኑን ተረዳውና ተወው። ሌላው ችግሩ ደግሞ ያለበትን አቅጣጫ አጣርቶ ያለማወቁ ነበር። በያዘው በኢንግላንድ ካርታ ላይ በርካታ ወንዞች፣ ወደቦችና መሿለኪያዎች ይታያሉ። ግን የባቡር ሀዲድ በየት በኩል እንደተዘረጋ ለይቶ አያመለክትም። ለአንድና ለሁለት ሰዓት ያህል በእግሩ ቢሄድ መንደሮች ሊያገኝ ይችላል። ግን መንደሮቹ የባቡር ጣቢያዎች ሊሆኑ አይችሉም። ወዲያው አንድ ነገር ትዝ አለው። ከነበረበት አካባቢ ልፍ ብሎ ያለው ካናል በላዩ ላይ የባቡር ድልድይ የተሳፈረበት መሆኑን ተገነዘበው። ስለዚህ በጀልባዋ ላይ ከጫናቸው ዕቃዎች ኮምፓሱን፣ በካሜራው ውስጥ የነበረውን ፊልም ወይም ፎቶግራፍ ያነሳበትን ቦርሳውንና ጩቤውን አዘጋጀ። ሌሎቹ ዕቃዎቹ ከጀልባዋ ጋር እንዲሰጥሙ ወሰነባቸው። ጀልባዋ ቁማበት ከነበረው ቦታ ልፍ ብሎ በሚገኘው መሿለኪያ በኩል ከወንዞቹ ግራና ቀኝ የሚገኙት ዛፎች ከወንዙ ላይ ጥላቸውን ሲጥሉበት ሩቅ እይታ ይከልላሉ። ከዚያ ሌላ ደግሞ በመሿለኪያው ስር ያለው ውሃም ጥልቀት ያለው ነበር። ይህን ሁሉ ከቀማመረ በኋላ ጀልባዋን ወደዚያ ስፍራ ወስዶ መወጠሪያዋን ከቶ ጠቅልሎ ከላዩ ላይ አስቀመጠና ዋና ዋናዎቹን ዕቃዎቿን ፈታቶ ጫፏን በገመድ አስሮ ወረደና የገመዱን ጫፍ ቀስ በቀስ ሲለቀው ውሃውን እያንፏቀቀችው ወርዳ ሄደች። ከዚያ በኋላ ከወንዙ ወጣና ከባቡሩ ሀዲድ ገብቶ ወደ ለንደን የሚወስደውን ምዕራባዊ አቅጣጫ ተከትሎ ጉዞ ጀመረ። የፀሐይዋ ሙቀት እየገነተረ ሲሄድም ኮቱን አውልቆ መሸከም ግዴታው ሆነ። አንድ ሰዓት ላልሞላው ጊዜ ያህል ከተጓዘ በኋላ በሩቁ ቡፍ ቡፍ የሚል የአሮጌ ባቡር ሞተር ሰማ። እርሶ ወደሚሄድበት አቅጣጫ ማለትም ወደ ለንደን የሚሄድ ቢሆን ኖሮ ዘሎ ይወጣባት ነበር። የአሮጌ ከሰል የጫነ ባቡር ግን የሚጓዘው ወደ ሰሜናዊው አቅጣጫ ነበር። ቢሆንም ሊታየው አልፈለገምና በቁጥቋጦው ስር ተደብቆ አሳለፈው። ከዚያ እንዳለፈም በሩቅ አንድ ገበሬ ሲያርስ አየውና እጁን አውለብልቦ ሰላምታ ሰጠው። ገበሬው ማጸፋውን መለሰለት። ተራርቀው ስለነበረ ፊት ለፊት ሊተያዩ አልቻሉም። ስለዚህ ገበሬው የፋበርን መልክ ባለመለየቱ ከአደጋ ተረፈ። 10 ማይልስ ያህል ከሄደ በኋላ አንድ መንደር በሩቅ አየና እየቀረበ ሲሄድ የመሰብሰቢያ ቦታና የሬዲዮ መገናኛ አንቴናዎች ስለተመለከተ መንገዱን ትቶ ጫካ ለጫካ ከሄደ በኋላ በአቋራጭ መንገድ ሄዶ ሌላ አውራ መንገድ አገኘ። ወደ መንደሯም ገባ። የመንደሯን ስም የሚያመለክተው ምንም አላገኘም። ወደ መንደሩ ውስጥ ሲገባ በተሽከርካሪ ወንበር ላይ ሕፃን ልጅ አስቀምጣ ስትገፋ የነበረች ሴት አየችውና ሰላምታውን በፈገግታ አሳየችው። እርሱም አጸፋውን መለሰላትና ወደፊት ሄደ። ከመንደሯ መካከል የሚገኘውን የመታሰቢያ ሐውልት አልፎ ወደፊት ሲሄድ የባቡር ጣቢያ ተመለከተና በእፎይታ ገባ። የጸደዩ ፀሐይ ያደበናት ያቺ ጣቢያ አሸልባለች። ምንም አይነት እንቅስቃሴ አይታይባትም።
ፋበር ወደ ጣቢያው ገባ እንዳለ የማስታወቂያ መለጠፊያ ሰሌዳይና ጠጋ ብሎ ተመለከተው። የባቡር መድረሻና መነሻ ሰዓት ተለጥፎበታል። አንተም በሆን ኖሮ ከእርሱ ማስታወቂያ ላይ በማፍጠጥ ጊዜን አላባክንም ነበር። ታላቁ ልቦለዳዊ ፕሮግራም ነው፣ አትጨነቅበት አለው በስተኋላው ከነበረችው የትኬት መስጫ ሱቅ ውስጥ የነበረ ሰውዬ። የሚቀጥለው ባቡር ወደ ሊቨርፑል መንገድ የሚሄድበትን ሰዓት ታውቃለህ? ብሎ ጠየቀው። እድለኛ ከሆንክ ዛሬ ሊመጣ ይችላል አለና መለሰለት ሰውየው እያሽካካ። እንደፈቀደው አንድ ትኬት ቁረጥልኝ አለ ፋበር። የኢጣሊያ ባቡር በሰዓቱ ይደርሳል ሲባል እሰማለሁ። በል ክፈል አለና ሰውየው ትኬቱን ቆረጠለት። በል በቃ፣ ያም ሆነ ይህ መቼም መጥፎም ባቡርም ሆነ ፖለቲካችንን እናውቀዋለን አለ ፋበር። ልክ ነህ፣ ትክክል ነው። ታዲያ ከቡና ቤት ውስጥ ገብተህ ለመቆየት ትፈልጋለህ? ባቡሩ ሲመጣ ልትሰማው ትችላለህ፣ ወይም ልጅ ልክብሃለሁ አለ ሰውየው ራሱን እያስጨፈረ። አመሰግናለሁ። ቡና ቤት ብገባ ገንዘብ ማባከን ብቻ ነው ትርፌ አለና ትኬቱን ይዞ ወደ መጠባበቂያው ክፍል ሄደ። ዋናው ፍላጎቱና ጥንቃቄው ግን ሰዎች እንዳያዩት ለመደበቅ ነበር። ትኬት ቆራጩ ግን ተከታትሎ ሄደና ካጠገቡ ተቀምጦ ትቸኩላለህ ብሎ ጠየቀው። ካለቀዬ ጋር ተጣልቼ ከስሬ ወጥቼ ስመጣ የተሳፈርኩበት መኪና መንገድ ላይ በመበላሸቱ ሽቅ ብያለሁ አለ ፋበር ፊቱን ላለማሳየት እየተጨነቀ። አዎ መቼም አንዳንድ ጊዜ እንደዚህ ያለ ነገር ያጋጥማል፣ የተለመደ ነው አለና ትኬት ቆራጩ ሰዓቱን ተመልክቶ ወደ ቢሮ ተመለሰ። እድል ተቃንቶለትም ባቡሩ ግማሽ ሰዓት ባልሞላ ጊዜ ውስጥ ደረሰለት። ገበሬዎች፣ ቤተሰቦች፣ በንግድ ሥራ የተዳደሩ የነበሩ እንዲሁም ወታደሮች ሞልተውታል። ቢሆንም ፋበር የሚሸጎጥበት ጥግ አላጣምና በመስኮቱ አጠገብ ተቀመጠ። ጉዞው እንደተጀመረ እንቅልፍ ይዞት ጭልጥ አለ። በዚያም ላይ እንዳለ ነበር ቀጥሎ ያለውን ህልም ያለመው። ስሙን ጃንቨር ጊልደር አሰኝቶ ከቤጂንግ መንግስት የተሰጠውን ይለፍ ይዞ ወደ ለንደን የገባው በፈረንሳይ በኩል ነበር። ስራው የፊሊፕስ ኩባንያ ወኪል ተብሏል። እርግጥ ነው ሻንጣውን የጉምሩክ ባለስልጣኖች ቢፈትሹበት ሬዲዮኑን በማሳየት ማረጋገጥ ይችል ነበር። የእንግሊዘኛ ቋንቋ ችሎታው ደግሞ ላቅ ያለ የተጣራ የምሁር ልሳን እንጂ ተራሳው የሚቀባጥረውም አይነት አልነበረም። የጉምሩክ ሰራተኞችም ቢሆኑ ከወዳጅ አገር የመጣ ተባባሪ ነው ብለው አምነውለታል። በዚያን ዘመን ወደ ለንደን በሚወስደው ባቡር የሚጓዙ ሁሉ ምግብ ይቀርብላቸው ስለነበረ ፋበርም የመረጠውን ምግብ ይዞ አንድ ከዌልስ ክፍለ ሀገር ወደ ለንደን ሲሄድ ከነበረ የታሪክ ምሁር ጋር ተገናኝቶ በወቅቱ ስለነበረው የአውሮፓ ፖለቲካ ውይይት ይጀምራሉ። ዋተርሉ ከተባለው ጣቢያ ደርሶ ባቡሩ እስኪቆም ድረስ ሲያየው የነበረው ህልም በእውነት ላይ የተመሰረተ በመሆኑ ህልምነቱንም ዘንግቶት ነበር። ህልሙ እንደ ሌሎቹ ህልሞች ሁሉ የራሱ የሆነ እንግዳ የሆኑና ተቀባይነት ሊያገኙ የማይችሉ ሐሳቦችን ነበር ያሳየው። የያዘው መታወቂያ፣ ፓስፖርትና ትኬቱ የተደለዙ በማስመሰል የተዘጋጁ አልነበሩም። ግን የባቡር ጣቢያው ተቆጣጣሪ የእነርሱን ትኬት እያየ ይህማ የጀርመን የመረጃ ድርጅት ትኬት ነው ይለዋል። ሐሰት ነው አይደለም ብሎ ፋበር ጮክ ብሎ የጀርመንኛ ልሳን በተጫነው ዘዬ ይመልስለታል። እንደዚያ ሲራቀቅበት የነበረው
የእንግሊዘኛ ቋንቋ ዘይቤው ይጠፋበትና ይርበተበታል። ሙግቱን ይቀጥልበትና የገዛውትም ዶቮር ከሚባለው ቢሮአችሁ ነው ይለዋል። ያ ተቆጣጣሪም የለበጣ ፈገግታ ያሳየውና ለፖሊሶች ሊያስረክበው እየቃጣው እስቲ ለማንኛውም መታወቂያህን አሳየኝ ጌታዬ ይለዋል። በዚህ ጊዜ ፋበር ለማምለጥ ዘዴውን ማምሰልሰል ይጀምራል። ጣቢያው በህዝብ ተጨናንቋል። እየሮጠ ከህዝቡ መካከል ቢገባ ሊያዝ እንደማይችል ይገነዘበዋል። ወዲያውም ያን የሚስጥር መልእክት ማስቀመጫ ማስተላለፊያ ሬዲዮኑን ያስቀመጠበትን ሻንጣውን እዚያው እንዳስቀመጠ ሩጫውን ይጀምራል። ጥቂት ከሮጠ በኋላ ሱሪውን ከባቡሩ ጣቢያ ውስጥ ጥሎት የወጣ መሆኑን ያስታውሳል። በእግር ሹራቡ ላይ ደግሞ የስዋስቲክ ምልክት የተለጠፈበት እንደነበረ ትዝ ይለዋል። ስለዚህ ሱሪ ያልታጠቀ ከእግር ሹራቡ ላይ ደግሞ የናዚ ምልክት የተለጠፈበት ሰውዬ በከተማ ሲሮጥ ከመታየቱና ከመያዙ በፊት ሱሪ መግዛትና መታጠቅ እንደሚገባው ተገንዝቦ ሱሪ ለመግዛት ወደ አንድ መደብር ይገባል። ግን አንድ ሰው ይደርስበትና ከመሸፋፈንህ በፊት መልክህን ለይቼ አይቼዋለሁ እኮ ብሎ መብራት ሲያበራበት ከባቡሩ ወለል ላይ በፊቱ ይደፋና ይወድቃል። ከዚያም እንቅልፍ ይወስደዋል። ቆይቶ አይኖቹን ተራ በተራ ከፈታቸው። እያዛጋም አካባቢውን ተመለከተ። ለጊዜው ፎይታ ተሰማውና ደስ አለው። ያ አስከፊ ትዕይንት ህልም መሆኑን ተረዳው። ግን ያ ሁሉ ዝብርቅርቅ ያለ ነገር አስገረመው። ያ አምላክ ያለ ምንድነው ምስጢሩ ብሎም ራሱን ጠየቀው። ጥሩ እንቅልፍ ወስዶህ ነበር አለ ካጠገቡ የነበረው ሰውዬ። እርሱም ቀና ብሎ ለሴኮንዶች ጊዜ ያህል በጨለፍታ ተመለከተውና መልሶ ፊቱን ዘወር አደረገ። ፋበር ፊቱን ሙሉ ለሙሉ ላለማሳየት መጠንቀቅ ከጀመረ ሰነባብቷል። ቢሆንም ካጠገቡ ለነበረው ሰውዬ መልስ መስጠት እንደሚገባው ተገነዘበውና ደስ የማያሰኝ ህልም ሳይ ነበር አለው። ሰውየው ግን ምንም መልስ አልሰጠውም። እየቆየ ያን አስደንጋጭ ህልም ማስታወስ ጀመረ። ግን ምንም ችግር ሳያጋጥመው ለንደን ለመድረስ በቅቷል። ከቤጂንግ መንግስት የተሰጠውን ፓስፖርት እያሳየም በየሆቴሎቹ ሲምነሸነሽ ሰንብቷል። በየቤተ ክርስቲያኖቹና በየመቃብር ቦታዎችም እየተዘዋወረ ከመታሰቢያዎች ላይ የሟቾችን ስምና እድሜ እየተመለከተ በማስታወሻው መዝግቦ ስለነበረ በእነዚያ ሟቾች ማስመስሎ 3 የልደት ምስክር ወረቀት እንዲሰጠው አመልክቶ አግኝቷል። በዚያም መሰረት ስራ ለማግኘት ችሏል። እንዲያውም ጨርሶ በሌላ ድርጅት ስምም የምስክርነት ወረቀት አግኝቷል። ጦርነቱ ከመፈንዳቱ በፊትማ እንዲያውም ሃይጌት በተባለው ሰፈር የኤሌክትሪክ መሳሪያዎች ነጋዴ መሆኑን አስመዝግቧል። በፓርላማ ውድድር ጊዜም የወግ አጥባቂውን ፓርቲ ደግፎ ድምጽ ሰጥቷል። ጦርነቱ ተጋግሎ አስፈላጊ ዕቃዎች እጥረት ቢከሰት የለንደን ነዋሪዎችም ሆኑ ከውጭ የሚገቡ 2 ዕቃዎችን በየሚያድሩበት ቦታ ባለቤት አማካይነት እንዲያገኙ ሲባል ትኬት እንዲወስዱ ተደረገ። በዚህም ጊዜ ፋበር በተከታታይ በ3 ቤቶች እያደረ 3 ትኬቶች ለማግኘት ችሏል። ከዚህ በኋላ ከቤጂንግ መንግስት ያገኘውን ፓስፖርት አቃጥሎ 3 የእንግሊዝ ፓስፖርቶች ለማግኘት ዘዴ መቀየስ ጀምሯል። እንግዲህ በዚያ ባቡር ላይ ተኝቶ ያን አስደንጋጭ ህልም እስካለመበት ጊዜ ድረስ የነበረው ያለፈ ታሪኩ ወይም የእንግሊዝ ነዋሪነቱ ሁኔታ ይህ ሆኖ ሳለ ያን ያንዘፈዘፈውን ህልም ያለመበት ምክንያት ደግሞ አልገባህ ብሎት እንደተጨነቀ ባቡሩ ለንደን ደርሶ ከጣቢያው ገባ። ፋበር ምግብ ካገኘ 24 ሰዓታት አልፈዋል። ከባቡሩ ወርዶ ህልህል እያለ ሲጮህበት የነበረው ወስፋቱን ለመግታትም ቸኩሏል። በጣቢያው ውስጥ ወደ ነበረው ምግብ ቤት ቀልጥፎ ገባ። አዳራሹ ጥቅጥቅ ብሏል። የሚበዙትም ወታደሮች ነበሩ። አንዳንዶቹማ ከመድከማቸውም የተነሳ በየጠረጴዛዎቹ ላይ ተጋድመዋል። አንድ ሳንዱች ባካችሁ ብሎ አዘዘ። ምግቡ ሁሉ ለወታደሮች የተዘጋጀ ነው አለችው አንዲት ሴት። እንግዲህ ያው ሻይ ብቻ ይሁንልኝ
አላት። መጠጫ ናምጣ። የለኝም አለ በመገረም። እኛም የለንም። በምስራቃዊ ለንደን ወደሚገኘው ታላቅ ሆቴል ለመሄድና ደህና ራት ለማግኘት ማምሰልሰል ጀመረ። ግን ርቀቱ ደግሞ ሐሳቡን ገታው። ወደ አንዲት ሱቅ ጎራ ብሎ የተጠበሰ ድንች ገዝቶ ከመንገድ ላይ እንደቆመ ቆረጣጠመና ቢራ ከለሰበት። የዕለቱ በቂ ምግብ ነበር። ከዚያ በኋላ ወደ ዋናው ተግባሩ ተሰማራ። ያን ሁሉ ስቃይ አይቶ ያነሳው ፎቶግራፍ በትክክል የተነሳ መሆኑን ደግሞ ማረጋገጥ ፈለገ። የተበላሸ ፎቶግራፍ ይዞ ወደ ጀርመን ቢመለስ ከብርቱ ጣጣ ላይ እንደሚወድቅ ተረድቶታል። ፊልሙ የተበላሸ ከሆነም አንዱን የፎቶግራፍ ሱቅ ሰብሮ ገብቶ ካሜራና ፊልም ሰርቆ እንደገና ወደዚያ ጦር ሰፈር ተመልሶ ሌላ ፎቶግራፍ ለማንሳት ቆርጧል። ሐሳቡም ምንጊዜም የማይደክም ነው። ስለዚህ ሆዱ ከሞላ በኋላ ፊልሙን የሚያጥብበት የፎቶግራፍ ሱቅ ፍለጋ ጀመረ። ከምስራቅ ለንደን አካባቢ ወጣና ራቅ ወዳለ አካባቢ አመራ። የጨረቃዋ ብርሃን ፈካ ብሏል። መንገዶቹም ጸጥ ረጭ ብለዋል። እንደ አጋጣሚ ሆኖ ደግሞ የማስጠንቀቂያ ምልክትም አልተሰማም። ከአንድ ሱቅ በር ቆሞ ሳለ 2 ወታደራዊ ፖሊሶች አስቆመው የመታወቂያ ደብተር እንዲያሳያቸው ጠየቁት። እንደ ሰካራም እየተንገዳገደና እየተኮላተፈ ሲያስቸግራቸው ጊዜ መቸገሩንም ማስቸገሩንም አልፈለጉትምና ትተውት ሄዱ። ሳውዝሃምፕተን በተባለው ቀበሌ አንዲት የፎቶግራፍ ሱቅ ተመለከተና ሄደ። በመስኮቷ በኩል የኮዳክ ምልክት ነበራት። ያስገረመው ነገር ደግሞ ሱቋ ክፍት መሆኗ ነበርና ሰተት ብሎ ገባ። የሐኪም ትዕዛዝ ለሚያመጡ ብቻ ነው አገልግሎት የምንሰጠው አለ ከውስጡ የነበረው አዛውንት። ለማወቅ የፈለግኩት ግን ፊልም ለማጠብ የምትችሉ መሆናችሁን ነው አለ ፋበር። አዎ፣ ግን ነገ መመለስ ይኖርብሃል አለው። በአስቸኳይ የምፈልገው ስለሆነ በቶሎ አጥባችሁ ልትሰጡኝ ትችላላችሁ። አዎ፣ ግን ነገ ተመለስ ወንድሜ። ወደ ውጪ የሚሄድ ስለሆነ ፎቶግራፎቹን አትማችሁ ነገውኑ ልትሰጡኝ ትችላላችሁ። በ24 ሰዓት ውስጥ ልንሰጥህ እንችላለን። ለማንኛውም ነገ ተመለስ። እመጣለሁ። አመሰግናለሁ ብሎት ወጣ። ያ ሱቅ በቶሎ ሊዘጋ እንደሚችል ፋበር ተገንዝቦታል። ስለዚህ ባሻገር ወደሚገኘው ሕንጻ ተሻገረና በጥላው በኩል ተቀምጦ መጠባበቅ ጀመረ። ባለሱቁ ብዙም ሳይቆይ ወጣና ሱቁን ቆልፎ ሲሄድለት ፋበር ወደ ሱቁ ተመለሰና ወንቧለሌ ይዞራት ጀመር። ብዙ ሰዓትና ጥረት የጠየቀ ትግል ካደረገ በኋላ ከሱቁ ተገጣጥሞ በተሰራው ኮሌጅ በኩል ዘሎ ገብቶ የሱቋን ያረጁ እንጨቶች አውላልቆ ገባ። በስለላው ሙያ ከመሰማራቱ በፊት ከተሰጠው ትምህርት አንዱን ፎቶግራፍ ማጠብና ማተም ስለነበረ በዚያች ሱቅም ፊልሙን አጥቦ አትሞና በተዘጋጀው ልዩ መሳሪያ አድርቆ ጣጣውን ጨረሰ። ግሩም ስራ ሰርቷል። ፎቶግራፎቹ አንድም እንከን አይወጣላቸውም። ሌላው ችግሩ ደግሞ አፋጠጠው። እነዚያም ፎቶግራፎች ወደ ሀገሩ ባያደርስስ? በራሱ ጥረት ባገኘው የሥራ ውጤት ችሎታውን ተማምኖበታል። አለቆቹ የላኩበትን መልእክት አግኝቷል። ወደ ጠላት ጦር ሰፈርም ተሽሎክልኮ ገብቶ የማታለያውን የጦር ትጥቅ አግኝቷል። ግን በሰሜን እንግሊዝ በባህር በኩል የጀርመን ጦር ጀልባዎች የመገኘታቸውን ጉዳይ አላረጋገጠም። ቢሆንም ከዚያች ሱቅ በገባበት ቀዳዳ መውጣትና በአውቶቡስ መሮጥ አስቸኳይ ግዳጅ ሆነ። ግን በዚያ ላይ እንዳለ ቢያዝስ? እርግጥ ነው ይገደላል። ትልቁ የስለላ ውጤቱም አብሮት ይሞታል። አገሩም ከውድቀት ላይ ትደርሳለች። ይህንንም ሲያስበው ደግሞ ዘገነነው። ያደረገውን አድርጎ የሀገሩ ጠላቶች የሆኑት መንግስታት ያዘጋጁትን የማታለያ እቅድ የጀርመን መረጃ ድርጅት እንዲያገኘው ማድረግ አለበት። ይህን ለማድረግ ያጋጠመው ችግር ደግሞ በዚያ ወቅት እንግሊዝና ጀርመን በመካከላቸው የፖስታ አገልግሎት ያልነበራቸው መሆኑ ነበር። ሁለቱ ሀገሮች ፖስታ ይለዋወጡ የነበሩት ገለልተኛ በሆኑ ሀገሮች አማካይነት ነበር።
ያም ሆኖ ግን ፖስታዎቹም ይፈተሹ ነበር። እርግጥ ነው ፋበር መልእክቱን በምስጢር ቃላት መጻፍ ይችላል፣ ግን ፎቶግራፎቹን የመላክ ጉዳይ ደግሞ አሳሳቢው ነበር። እርግጥ ነው ቢልካቸው በቂ መረጃዎች በሆኑለት ነበር። እንደዚያ የመሳሰሉትን ከባድ ምስጢሮች የሚልክበት ሌላ ዘዴ መኖሩን አለቆቹ ነግረውታል። ያም ዘዴ ለንደን ውስጥ በሚገኘው ፖርቹጋል ኤምባሲ በኩል መላክ ነበር። በዚያን ጊዜ በዚያ ኤምባሲ ውስጥ ይሰራ የነበረ አንድ ባለስልጣን የጀርመን ደጋፊ መሆኑን ፋበር ትዝ አለው። ባለስልጣኑ ጀርመንን የሚደግፍበት አንደኛ በፖለቲካ ጉዳይ ሲሆን፣ ሁለተኛ ደግሞ ፋበር በቂ ገንዘብ ሊሰጠው ስለሚችል ፎቶግራፉን በኤምባሲው ከረጢት አስገብቶ ሊዝበን ውስጥ ለሚገኘው ለጀርመን ኤምባሲ ሊልክለት እንደሚችል ተማምኖበታል። ያ ፎቶግራፍ ሊዝበን ከደረሰ በሰላም ጀርመን ሊደርስለት እንደሚችል አምኖበታል። ያ ዘዴ የተጀመረው በ1939 ዓመተ ምህረት ላይ ሲሆን ፋበርም ለሙከራ ያህል እንዲገለገልበት አድሚራል ካናሪስ ባዘዘው መሰረት አንድ ጊዜ ብቻ መልእክት አስተላልፎበታል። አዎ ሊያደርገው የሚችለው ይህንኑ ነበር። ሊሳካለት እንደሚችልም ተማምኖበታል። በሬዲዮ ማስተላለፉ በቅቶታል። የራሱን የሥራ ውጤትና እምነት በሌሎች ላይ መወርወር፣ በሌሎች መመካቱን አልወደደውም ነበር። ብቻ ሌላ ምርጫ አጣለት። ስለዚህ የግድ በፖርቹጋል ኤምባሲ ውስጥ ባለው ባለስልጣን መተማመን ግዴታው መሆኑን አመነበትና ደብዳቤውን ጻፈ።